በመጨረሻም ኢትዮጵያ ታሪክ መስራቷን ቀጥላበታለች። የተባበሩት ግብጽ ኤርትራ ጭንቅላቱ ተቀጥቅጦ የወደቀው ህወሓት በጋራ መሆን የኢትዮጵያን ታሪካዊ ጥላትነታቸውን በተግባር ሲያስመሰክሩ ተመልክተናል። ታዲያ ይህንን ተከትሎ የማይጸብር ህዝብ ግልብጥ ብሎ መውጣት የህወሓት አመራሮችን ተቆሞ ተነስቷል። በዚህ ቪዲዮ ታዲያ ኤርትራ፣ ግብጽ፣ ህወሓት ዳግም ያሴሩትን ማንም ያልሰማውን ስትራቴጂካዊ መረጃ ለእናንተ ደርሳለሁ። ቪዲዮ ለሚመለከተው ሁሉ እንዲዳረስ ላይክ እና ሼር በማድረግ አስራጩት። ከማንም ዝምባም ጋር እንድነጋገር ምትጠሩን ምን ሆናችሁ? እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው በነበር ቢሆንማ ሳጥናኤልም መልአክ ነበረ። በኋላ ግን እንዳንተው ክዶ ዛሬ በርካቶችን በኃጢአት እንዲጓዙ ማድረግ ከእግዚአብሔር ለይቷል። አንተና መሰሎችም ሰዎችን የእግዚአብሔር መንግስት እንዳይወርሱ መንገድ እየዘጋችሁ በሐሰተኛ ተስፋ እያታለላችሁ ትገኛላችሁ። በዚያ ላይ የሁሉም ነገር መሰረት የሆነችው ትሕትና በውስጣችሁ ይላችሁ። ታዲያ ይህን ተከትሎ ሐሰተኛ ነቢያቶች በኢትዮጵያ ምድር ላይ ምን እየሰሩ ነው? በጋራ እንቃኘዋለን። ምን አላችሁ ወዳጆቼ? ተጨማሪና ዘላቂ ሕክምና በመጨረሻም ተወዳጁ ባለደግ ልቡ ማስተር አብነት ከሰሞኑ በሕክምናው ዙሪያ በርካታ የተለያዩ መረጃዎች እየወጡ ሲሆን እግሩ ተቆርጧል ያሉ አልጠፉም ነበር። ለመሆኑ በተለይ እንደምንድነው የተፈጠረው? ከቅርብ ሐኪም እውነተኛው መረጃ ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ በሀገራችን 90% የሚሆኑ ሰርጎች በጭፈራ በመብልና በመጠጥ እንዲሁም በስካር በፌሽታ የሚያልፉ ሲሆን 10% የሚሆኑት ብሎች ግን ትዳራቸው ይባረክ ዘንድ ደስታቸውን እርዳታ ከሚያስፈልጋቸው ጋር ማደብ ማጋራት እንዲሁም የሰርጋቸውን ትልቁን ወጪ ለእርዳታ መዋል ብል በማይበላው ንቀዝ በማያበላሸው በተስፋ መንግስተ ሰማያት ዋጋቸውን ያኖራሉ። እንዴት ያለ መባረክ ነው! እንዴት ያለስ መቀደስ ነው! የሰርግ ታዲያ የባለሀብቱ የትልቅ ሰው ገዳሙና የበላይ ልጅ የተሞሸሩበት ሲሆን በአሁኑ ሰዓትም በበርካቶች ዘንድ መነጋገሪያ ሆኗል። ሙሽሮቹ እጅግ በጣም የተባረኩ ብሎም ፈሪሃ እግዚአብሔርን የተላበሱ ሲሆኑ ለዚህም ማሳያ ሰርጋቸውን በመቄዶንያ በመደገስ ከተረጂዎች ጋር አብረው በደስታ አሳልፈው በመጨረሻም ለመቄዶንያው መስራች ዶክተር ቢኒያም በለጠ የ10 ሚሊዮን ብር ቼክ በመጻፍ የማይፋቅ የማይረሳ ታሪክን ጽፈው ለመውጣት ችለዋል። ዛሬ ብዙዎች በየመሽታ ቤቱ ገንዘባቸውን በሚበትኑበት የተለያዩ ውድ ነገሮችን በመግዛት ድሃ ላይ በሚያነጁበት በይሳት እንዲህ በትትና አንገታቸውን ደፍተው ምስኪኖችን የሚረዱ ሰዎችን መመልከት በእጅጉ ደስ ያሰኛል። ክበሩልኝ። የአብርሃም የሳራ ትዳር ይሁንላችሁ። ሳያትም ተደብቃ ወደ 300 ሺህ ብር ረድታለች። እንትሟ ሳይታወቅ ስሟ የማይጠቀስ አርቲስት እያልኩ 30 ጊዜ የምሰጠው ደሷ እንደ ስራዋ ያልተዘመረላት አርቲስት ብትኖር አንደኛዋ ተወዳጁ አርቲስት ሳያት ደምሴ ናት። ዛሬ በርካቶች ስሙኒና አንድ ብር ሰጥተው ደረታቸውን እንደሚገለብጡት ብሎም ረዱ ተብለው እንዲጨበጭብላቸው የማይፈነቅሉት ድንጋይ የለም። ይህ ሁሉ ከልብ የመነጨ ሳይሆን ለካሜራ እይታና በድሃ ለመታወቅ ሲሆን የሀሳብ ታዲያ ማስተር አብነትን መልእክተኛውንም ሌሎችንም የሀገር የቁርጥ ቀን ልጆችን አይመለከትም። ሳያት ልቧ እንደ ወርቅ የሚያብረቀርቅ ባህሪዋም እንደ ከዋክብት የሚያበራ ጀግና አርቲስት ናት። ይህንን ለምን አልኩኝ? መጽሐፍ የገለጻትን ያቺን ዋጋዋ ከቀይ እንቁ የሚለቀውን ልባም ሴት ጋር አንድ ስለምትሆንብኝ ነው። መጽሐፍ ቅዱስ ስለመስጠት ሲያስተምር እንዲህ ይለናል። የቀኝ የሰጠውን ግራይ። ይህ ምን ማለት ነው? ጌታችን በወንጌል ስትሰጡ እንደ ግብዞች ሊመሰገኑ እንደሚፈልጉት ለታይታ ይሁን። እነሱ ዋጋቸውን በዚያው በምድር በጭብጨባና በሙገሳ ተቀብለዋል። ይልቅ ስትሰጡ በስውር የሆነ በስውር የምትሰጡትን ያየ አምላክ ዋጋችሁን በግልጽ ይከፍላችኋል ሲል አስተምሩናል። ይህን ቃል በተግባር የምትኖረው ሳያትም በብዙ የእርዳታ ስራዎች በድብቅ የምትሳተፍ ስትሆን እግዚአብሔር አምላክ ይባርካት፣ ከክፉ ሙሉ ይጠብቃት ትልቁ ጸሎቴ ነው። አላችሁ ወዳጆቼ አጨርሼ ተጨማሪና กรดไหลย้อนสามารถกลายเป็นมะเร็งได้ไหมได้ครับ
ሰሞኑ ለሕክምና ታይላንድ የሚገኘው ወንድማችን ማስተር አብነት ላይ የሚያሟርቱ ወዳደሮች በእጅጉ ተበራክተዋል። በዚህም የህዝብን ትኩረት ለማግኘት ሲሉ ማስተር አብነት እግሩ ተቆርጧል በማለት ሲያስነግሩ የነበረ ሲሆን እውነታው ግን እሱ አይደለም። ዶክተር አንኮንና ስፔሻሊስቱ ዶክተር ጂንግ በጋራ በወጡት መግለጫ ላይ ማስተር አብነት ባለፉት ቀናቶች የመጨረሻ የተባለውን ሰርጀሪ ለማድረግ ጥቂት ቀናት እንደሚቀረው የተናገሩ ሲሆን በቀደሙት ሁለቱ ላይ የተሳካ እንደነበርና የመጨረሻውን በጥሩ ሁኔታ እንደሚጠናቀቅ በመናገር ለኢትዮጵያን ይህንን መልእክት አስተላልፈዋል። ማስተር አብነት በጥሩ የጤና ሁኔታ ላይ ይገኛል፣ በቅርቡም ድኖ ወደሚወደው ሀገሩና ህዝቡ በሰላም ይመለሳል ሲሉ ተስፋ የተጣለበት ንግግርን አድርገዋል። ማስተር አብነት ወንድሜ ፈጣሪ ሁሌም ከፊት ይቅደም፣ የመጨረሻው መልእክቴ ነው፣ በጸሎታችሁ ማስቡት። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? እኔ ቄስ ነኝ፣ ቄስ ነበርኩኝ፣ ቀዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ። በነበር ቢሆንማ ሳጥናኤልም መልአክ ነበረ። ግን በትቢቱ የተነሳ እስከነ ጭፍሮቹ ከሰማይ ወደ ምድር ሊወረወር ቻለ። ዛሬም የሐሰተኛ ነቢያቶችና ፓስተሮች ጉዞ ልክ እንደዚሁ ነው። ከትቢታቸው ከጥቅመኝነታቸው የተነሳ ያያሉን ጌታ ስም እንዳሻቸው ይነግዱበታል። ጌታችን በወንጌል በሰማያት ያለውን አባታችሁን ያመሰግኑት ዘንድ በናናችሁ እንዲሁ በሰው ፊት የበራ ይሁን ሲል ቢያስተምረንም ይህንን ቃል ወደ ጎን መተው ዛሬ በጌታ ስም የራሳቸውን ትልቅ ኢምፓየር በመገንባት ማን ነው የሚነካኝ ሲሉ ይፎክራሉ። ለዚያም ነው በየአዳራሾቻቸው ከወንጌሉ ይልቅ ስለ ውድ መኪና፣ ስለ ውድ ቤት፣ ስለ አካውንት በብር መሞላት ለዚህ ምስኪን ህዝብ ሲሰብኩ የሚውሉት። እንዲህ እንደ ትዝታው ያሉ ትሕትና የጎደላቸው ከእግዚአብሔር አስተምሮ የራቁም አመፀኛ ትውልድን በመቅረጽ ለትውልዱ መጥፋት የአንበሳውን ድርሻ መውሰድ ከፊት ለፊት ተሰልፈዋል። የቀደሙት አባቶቻችን እንዲሁም ሐዋርያት የሚሰድቧቸውን እየመረቁ ለሚያሳድዷቸው እየጸለዩ አልጫ የነበረውን የዚህ ምድር ጣም ወንጌል በተባለው ጨዋ ጣፍተው ዛሬ ለህዝብና ለአሕዛብ የሚነገረውን የወንጌል ቃል እንዲህ እንዲሰራጭ አድርገውታል። ዛሬስ በዘመናችን የተነሱ ትዝታዎች ትዕቢትን፣ ጥቅመኝነትን፣ ለኔ ብቻ ማለትን ለህዝብ ማስተማር ላይ ይገኛሉና እባካችሁን ከምትሰሙት ሐሰተኛ ነቢያቶች ራሳችሁን ጠብቁ። የመጨረሻው መልእክቴ ነው። ስለ ህዝብ ዕሰው ሓደራኹም፣ ስለ ህዝብ ዕሰው ወጣ ዓመት ጠለምት እንዲሁም የማይጸብሪ ህዝብ ሆ ብሎ ተነስቷል። ህወሓት እንደ ቀድሞ የትግራይ እናቶችን ጉያ እየፈለቀቀ በስስት የሚመለከቷቸው ልጆቻቸውን እየቀማ ዳግም በውጊያ ከፊት በማሳለፍ የፖለቲካ ቁማር እየቆመረባቸው ይገኛል። ይህንን ለማድረግ ላለፉት ዓመታት ከፕሪቶሪያው ስምምነት በኋላ ጉድጓድ ቆፍሮ የቀበራቸውን ታንኮች፣ ተተኳሾች፣ ብሬሎች፣ ሌሎችንም በመውጣት እንዲሁም ከኢትዮጵያ ታሪካዊ ጠላቶች መካከል ከሆኑት ግብፅ፣ ኤርትራ ጋር በጋራ መሆን ኢትዮጵያ ለአንዴና ለመጨረሻ ጊዜ አጥፍተው እነሱ የሚሉትን ታላቋን ትግራይን እውን ለማድረግ ሌት ተቀን እየሰሩ ይገኛል። በዚህም ከኤርትራው መሪ ኢሳያስ አፈወርቂ ጋር ጽመዶ ሲል በጠሩት የጋራ መተባበር እንዲሁም አባይ ተገደበ ብላ ዘራፍ ያዙ ይልቀቁኝ የምትለው ግብፅ ጋር በጋራ መሆን ዳግም የኢትዮጵያ አጌነስት ሆነው ውጊያውን በመጀመር የፕሪቶሪያውን ስምምነት አፈራርሰውታል። እኔ ቲፒኤልኤፍን የማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። ሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። የአማራን ህዝብ ይዞታ ቀምተኛል፣ ይህንንም ሳትወድ በግድ ትመልሳታለህ ማለት ቃታ ነጣጥረው በሰላም እየኖረ የነበረን በመቶ ሺዎች የሚቆጠር ዜጎችን በማፈናቀል የራሴ የሚለውን ግዛት ለመፍጠር እላይታች ይሮጣል። የሚገርመው ታዲያ ይህ አይደለም። ይህንን ብጥብጥ ካስነሳ በኋላ የኢትዮጵያ መከላከያ ሰራዊት በዚህ ነገር ላይ ምንም አይነት አካላዊ ምላሽን ባለመስጠት ቴክኖሎጂን ብቻ መጠቀም አሉን በማለት የሚመኩበትን ታንክና ሌሎችን መሳሪያዎች ሎኬሽን ብቻ እየተጠቀመ በጠለምት የህወሓት ኃይል ይዞት የመጣውን በሜካናይዝድ የታገዘ መሳሪያ ብሎም ከትላንት በስቲያ በቆላ ተንቤን የህወሓት የጦር መሳሪያ ዲፖ ሙሉ ለሙሉ ወደ ዶግ አመድነት ቀይሮታል። ይህም ኢትዮጵያ የውጊያ ስልቷን በመቀየር የሰው ኃይል ሳትጠቀም ብቻ ጠላቶቿን ድል ማድረግ እንደምትችልበት በተግባር ያረጋገጠችበት ሲሆን በዚህም ከግብፅና ከኤርትራ የተሰጡ ውድ መሳሪያዎችም ወድሟል። ይህንን የተመለከቱ ከጀርባውን የተሰለፉት ኤርትራና ግብፅም ያዩትን የሆነ ያለውን ማመን አልቻሉ።
አልቻሉም። ለዚያም ነው በትላንትናው ዕለት የግብጽ በርካታ ሚዲያዎች የኢትዮጵያ አሰላለፍ መቀየሩን ሲናገሩ የተደመጡት። በመጨረሻም የሚለው ነገር በአንዲት እናት ሀገር ኢትዮጵያ ሉዓላዊነት መከበር ዙሪያ ሁላችንም የበኩላችንን አስተዋጽኦ እንወጣ እያልኩ የትግራይ ምስኪኑ ህዝብ በዚህ ጉዞ ላይ ምንም አይነት አስተዋጽኦ እንደሌለው ይልቅስ የሚፈልገው ሰላምን፣ ፍቅርን መሆኑን ተረድታችሁ ዳግም ከነዚያ ስልጣን ወዳድ ፖለቲከኞች እንድትታደጉት ማጽናለሁ። አማራውያንም በዚህ ጉዳይ ርስታችሁን ጉልታችሁን ለመቀማት የሚያስረውን የህዋትን እንዲሁም ክልሉን ወደ ለየለት የዝቅጠት ጉዞ ለማውረድ የሚጥረውን የግብጽና የኤርትራን ብሎም የህዋትን ሴራ እንድታፈራሩ ስለ ታዋቂው አክቲቪስት በላይነህ ተንፍሱ መልእክታቸውን በፌስቡክ ገጻቸው ላይ አጋርተዋል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።